አቶ አምናን የልጅ አባት ቢሆንም እንግዲህ ጄሪ ሚስት ወጥቷንም ነገር ግን ደስታ የሚያገኘው ወይም ደግሞ ጭንቅላቱ ፌር የሚሆነው በአጠቃላይ ከብሌን ጋር ሲሆን ነው ማለት ነው። ብሌንም እንግዲህ እሱን ከሀዘን ውስጥ ለማውጣት ከጭንቀት ውስጥ ለማውጣት ስህተት እንደሆነ እያወቀች እንግዲህ ብዙ ጊዜ አብረው እያሳልፈ ትገኛለች ማለት ነው። እሱም ቢሆን እንዳላጣሽ ፈራው ብሌን እኔ አንቺን አፈቅርሻለሁ እያለ እንግዲህ ፍቅሩን እየገለጠላት ነበረ። እሷም እኔም እወድሃለሁ ግን የልጅ አባት ነክ ይሄ ነገር እኮ አግባብ አይደለም እያለች ነበረ የምትገኘው። እሱም አዎ ነገር ግን እኔ ሚስት እንዳለኝና የልጅ አባት እንደሆንኩኝ አይተሽ ከኔ መራቅ ያለብሽም እኔ ከአንቺ ጋር እማሳልፈው ጊዜ በጣም ደስ የሚል ጊዜ ነው። ማሰብ፣ መጨነቅ፣ ማዘን ሁሉ እማቆሙ ከአንቺ ጋር ስሆን ነው እያለት ይገኛል። በስተመጨረሻውም እንግዲህ ወይዘሮ ሞርዚና ቢላ በጇ ይዛ ነበር። የታመመ ሰው ጋር ቢላ እንዴት ሊሄድ ቻለ የሚለው ጥያቄ ፈጥሮናል። ይሄ ነገር እንግዲህ በህልም ይሆናል ብለን ሁላችንም እንደምናል። ምክንያቱም እቺ ሰው ታማሚነት እጇ ታስሯል። እጇ ታስሮ እያለ እንዴት አምናንን ልትወጋው ቻለች? ታማሚ ሰው ጋርስ እንዴት ቢላ ሊሄድ ቻለ የሚለው ጥያቄ ፈጥሮብናል። ይሄ ነገር ያው በህልም መሆን አለበት ብለናል እና አምናን ምንም መሆን የለበትም። እናቱን አቶ አክስቱን እያከመ ብዙ ዋጋ እየከፈለ እያለ ነው። ይሄ እንግዲህ ሌላ ነገር የመጣበት ማለት ነው። አሁንም ቢሆን አምና ምንም መሆን የለበትም። ብሌንም እንግዲህ እንዳላጣቅ ፈራው እያለች ፍቅሯን እየገለጠች ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ሌት ድራማ ዛሬ አብረን እናያለን ማለት ነው። ሌት ድራማ እንግዲህ ደስ የሚልና አዝናኝ እንደዚሁም ቁም ነገር ድራማ ነው ማለት ነው እና እንግዲህ አምናን የጄሪ ባል ነው ማለት ነው። ጄሪ እንግዲህ ልጅ አርግዝልሃለሁ እያለችው እያታለለችው ትገኛለች። ሙስጠፋ ደግሞ የልጅ እናት አንቺ ነሽ፣ እዚህ ቤት ልጅ አለኝ የትም አልሄድም ከዚህ ቤት እያለት ይገኛል። ጄሪ እዚህ ማል አጣብቅሽኝ ውስጥ ገብታለች ማለት ነው። ልጁ የማን ነው? የአምናን ወይስ የሙስጠፋ ነው ልጁ የሚለው በጣም ግራ እያጋባን ነው። እንግዲህ ከአምናን ጋራ አንድ ቀን ነው መጠጥ አጠጥታው እሱ ራሱን እንዲህ ሲታርግታ አብራ ያደረችው ያለታውኑ ነው። እንግዲህ ሜርሲን የልጅ እናት ሆኛለሁ አክስት ላደርግሽ ነው፣ አምናንን ደግሞ የልጅ አባት ላደርገው ነው ብላ ያለችው ሜርሲ እንግዲህ እንዴ አንቺ በማሽን ነው እንዴ የምትፈለፊው ወይስ እንዴት ነው አንቺ ወዲያውኑ ሴፍ ልታደርግ የቻልሽው እያለቻት ነበረ። እሷ እንግዲህ አይ ሜርሲ ጓደኛዬ አንቺ አይገባሽም፣ አንዳንድ ጊዜ እኮ አስቸኳይ እናዛለን እያለቻት ነበረ። እሷ እንግዲህ አይ ጥሩ አስቸኳይ እንታዛላችሁ እናንተ እያለቻት ነበርና እውነትም በዚህ በአፋጣኝ እንዴት ሜርሲ ከአቶ አምና ልታረግዝ ቻለች የሚል ሁላችንም ጥያቄ ፈጥሮብን ነበረ። ነገር ግን ሙስጠፋ በሲፈን አማካኝነት ወደዛ ቤት ቢመጣም እንግዲህ እሱ እዚህ ቤት ልጅ አለኝ የትም አልሄድም ነው ያላት። እንግዲህ 500,000 አሁኑ ተሰጪኝ ይገባል፣ ይሄን ሁሉ ማሰጪኝ ከሆነ ሁሉንም ነገር ለአምናን ነግሬ ሁሉንም የነበረውን እንዳልነበር አድርጓለሁ ነበር ያለ። ስለዚህ ሂድ በቃ ብሩን አግኝተሃል፣ ምን ትሰራለህ ከዚህ ቤት ብትለው እንግዲህ አልሄድም እዚህ ቤት ልጅ አለኝ ብሏል። ስለዚህ ልጁ የአቶ አምናን ሳይሆን ያረገዘችው ጄሪ የሙስጠፋ ነው ማለት ነው። አቶ አምናን ይህን ሲሰማ ምንድን ነው የሚወስነው? ሜርሲ እንግዲህ ይህን ነገር አላወቀችም እስካሁን። ሜርሲ ብታውቅ በቀጥታ ያጎቷ ልጅ እንዲጎዳባት አትፈልግም ብላታለች። እሷም ገና ባረገሽው ልጅ የወንድሜ ልጅ እየቀፈልሽው ትገኛለሽ ነበር ያለቻት። እንደዚህ ማስታረጊ ዝም ብዬ አላይሽም ብላታለች። አሁን እነሱ ጠበኛ ሆኗል። ነገር ግን አሁን ከማጋን ያለችው ከሲፈን ጋራ ነው ያለችው። ሁሉ ነገር ከሲፈን ጋራ ነው እየሰራሽ የምትገኘው ማለት ነው። ሲፈን እንግዲህ በጣም ተንኮለኛ፣ በጣም ሲበዛ ተንኮለኛ ወጥቷታል ማለት ነው። እንግዲህ ይህን ሁሉ ነገር ወይዘሮ ሙርዚናን እስከ ማሳበድ ራሷን እንድትሰስ ደረጃ ድረስ ያደረጉት ሲፈንና ሜርሲ በመሆን ነው ማለት ነው። አቶ አምናንም እንግዲህ ወደ ውጭ ወጣ በማለት መናፈሻ ቦታ ደስ የሚል ጊዜ ብሌን ጋራ እያሳለፈ ይገኛል ማለት ነው። ብሌንም ከሱ ጋር የምታሳልፈው ጊዜ በጣም ደስ የሚል ጊዜ ነበረ። ቢሆንም ግን እንደሚወዳትና እንደሚያፈቅራት እየነገራት ነበረ። ስለዚህ እኔ ከአንቺ ጋር ብቻ ነው መሆን የምችለው፣ እኔ ያለታ ጄሪን የመረጥኩትኝ በልህ ውስጥ ሆኜ ነው፣ ለዛ ነገር ደግሞ ተጠያቂዋ አንቺ ራስሽ ነሽ እያላት ነበረ። ምክንያቱም እሷ ያኔ በምግብ ውስጥ ጨው አብዝተሻል ብሏት እንግዲህ ተጣልተው ነበረ።
በዛ ምክንያት ይሄን ተናዶ አክስቱም ስለገፋፋችሁ ሜርሲ ጄሪን ሊመርጥ ችሏል። እሱ ጄሪን ሲመርጥ ግን ሁሉም ሰው ነው የተደናገጠው። አተናቱ ወይዘሮ ሰማል ራሱ በጣም ደንግጣ ነበር። ልጄ ይሄ ውሳኔ ያንተ ውሳኔ ነው? ይሄ ያንተ ምርጫ ነው ነበር ያለችው። እኔ ያሳደግኩት አምናን እንደዚህ ነው፣ እንደዚህ አይነት አምናን እኔ ያሳደግኩት። እሺ ለማንኛውም ልጄ የሚያስደስትህን ነገር ሁሉ አድርግ፣ ያመንክበትን ነገር ሁሉ አድርግ። ከፍላጎትህና ከመንገድህ ልገድብ አልችልም። ይሆናል ያዋጣኛል ያልከውን ሁሉ አድርግ። ደስታህ ያስደስተኛል ስለሆነ ምንጊዜም ደግሞ ከጎንህ ነኝ ያለችው። እንግዲህ በዛን ንዴት ነው ተነስቶ አቶ አምናን ወዲያውኑ በቃ በንጋታው ቀለበት ማድረግ እንዳለበት ለእናቱ የነገራት ማለት ነው። እናቱም እንግዲህ ታማ ነበር ያለችው በዛን ጊዜ። እናቴ በህይወት እያለሽ ቀለበት ማድረግ አለብኝ ለጄሪ ነበር ያለው። ቀለበቱን እንግዲህ ከቤተሰቦቹ ጋር ብቻ በመሆን ነው፣ አንድም ሰው ሳይጠራው ጓደኞቹን ራሱ ቀለበት ያደረገላት ለጄሪ። ለምንድን ነው ጓደኞቹን ያልጠራው? ጄሪን የሚያፍርባት ይመስላል፣ ስላልወደዳትም ነው። የወደዳት ብሌን ብትሆን ግን በቃ ሀገሩን ድብልቅልቅ አርግቶ ነበር ቀለበት የሚያደርግላት ማለት ነው። ነገር ግን ማንንም ሰው ሳይጠራ ነበረ ቀለበት ያደረገላት ማለት ነው። ስለዚህ ይህን ነገር አላመነበትም። ብሌን ለማናደድ ያደረገው ነው ያ ነገር ማለት ነው። እና ወይዘሮ ሰማል እንግዲህ የልጇ ደስታ ቢያስደስታትም እሱ ጄሪ መምረጡ ግን በጣም ቅር ብሎታል። በጣም ነው ቅር ያላት ማለት ነው ወይዘሮ ሰማል። እሱም አሁን ባለው ሁኔታ ላይ በቃ ሁለታቸውም ጀርባ ጀርባ ተሰጣጥተው ነው ሲተኙ ራሱ ማለት ነው። እንደ ሰው አብሮ አይወሩም፣ አይጫወቱም። በቃ የሚያሳልፉት ጊዜ ምንም ደስ የሚል ጊዜ አይደለም። እሷን ጀርባውን ሰጥታው ክፉ ትዝታዋን እያስታወሰች፣ እሱም ጀርባውን ሰጥቷት ደስ የሚለውን ትዝታ ከብሌን ጋር ያሳለፈውን ትዝታ እያስታወሰ ይተኛል ማለት ነው። አንዱ ይስቃል፣ አንዱ ያለቅሳል። አንድ አልጋ ላይ ሆነ ሁለት ሰዎች ማለት ነው። እና ሁለቱም የተለያየ ነገር ነው ትዝታቸው። ጄሪ እንግዲህ ሙስጠፋ እያስቸገራት ነው። አሁን ሁለታችንም ማስተናገድ መቻል አለብሽ ብሏታል። እሷ ደግሞ እንዴት እኔ እኮ የአቶ አምናን ሚስት ነኝ፣ እንዴት ነው ሁለታችሁን ማስተናገድ የምችለው ቢልም ትችያለሽ፣ ምንም የሚያቅትሽ ነገር የለም። እኔም ልጅነቴን ወስደሽብኛል፣ ጊዜን አቃጥለሽብኛል። እንደ ልጅነቴ እንደ ድሮ እንደ በፊቱ ከአንቺ ጋራ በቃ ባልና ሚስት መሆን አለብን። ለእኔም ጊዜ ልትሰጪኝ ይገባል። በቃ ባልሞኔ እንዳትረሺ ብሏል። እዚህ ቤት ደግሞ ልጅ አለኝም እያላት ነው እንግዲህ። እሷ በጣም ደንግጣለች። ነገር ግን አንዳንድ ጊዜ ያው እያስገደደም ነው የሚገኘው ማለት ነው። ይሄ ነገር ግን ያው አግባብ አይመስልንም ሙስጠፋ እያደረገ ያለው ማለት ነውና እንግዲህ እሷም ምንድን ነው ቆይ አንተ ምን ፈልገ ነው እኔን አሁንም ትወደኛለህ ታፈቅረኛለህ ማለት ነው እንግዲህ ያለችው ነው። እሱም አዎ እወድሻለሁ አፈቅርሻለሁ ነበር ያላት። ወይኔ ጉዴ እንዴት አድርጌ ነው ታዲያ እናንተ ሁለታችሁን ማስተናገድ የምችለው እያለች ነበረ። ትችያለች ተብላለች እንግዲህ ተደምድሞባታል ማለት ነው። ተደምድሞባታል እንግዲህ ሜርሲ ይሄን ነገር ከደረሰችበት አለቀላት ጄሪ ማለት ነው። ትነቀላለች። አሁንም ምንድነው እያደረገ ያለው ሙስጠፋ? ምንድነው እያደረገ ያለው? እነሱን ሰዎች ማለያየት አለብን ብለዋለች ማለት ነው ሜርሲ። ጄሪና አምናንን ማለያየት አለብን። ጄሪ ለሱ የምትሆን ሰው አይደለችም፣ አትመጥነውም እያለች ነው። ስለዚህ ልጅ አለኝ ያለው ይህ ልጁ የእሱም ሆኖ ሊሆን ይችላል፣ ወይም ደግሞ አምናንንና ጄሪን ለማለያየት የተጠቀመው ስልት ሊሆን ይችላል ማለት ነው። አንድ ቀን እውነቱን ፈረጥ አርግቶ ለአምናን ከነገረው አምናን ከዛ ቤት መንቅሮ ነው የሚያወጣት ማለት ነው። ያልተነቃባቸው በልባቸው እንደሚሄድ ባብ የሚሸራቱት እዛ ቤት ማን ናቸው? ሜርሲና ሲፈን እንግዲህ ድጋሜ ወይዘሮ ሙርዚናንም ለመጉዳት እያሰበች ነው። እሷ እጇን ታስራ ባለችበት ቦታ አይኗን ካላየዋት ካልጠየቅኳት ብላ ገብታ እንግዲህ እንዴት ነሽ ወይዘሮ ሙርዚና ተሻለሽ ወይ እንዴት ነሽ ከበፊቱ እያለቻት ነበረ። እሷም እንግዲህ ደግ ነኝ ደህና ነኝ እኮ አሁን እኔ ወድሻለሁ እኮ እኔ ቁጭ በይ እዚህ ጋር ነበር ያለቻት። እሷም እንግዲህ ሂጂ ባክሽን አትለፋጥጭብኝ፣ እኔ እንኳን ካንቺ ከብሽተኛ ጋራና ከጤነኛ ጋራ ራሱ መግባባት አቅቶኛል፣ ያንቺ እህት በእናቴ ላይ ባደረገችው እያለቻት ነበረ። ይሄ እንደውም አፍና እሷንም እንዳትገላት ብዬ ፈርቼ ነበረ። ነገር ግን እሷ ጠባቂውን ተከታታዩ ሐኪሟ በር ፊት ለፊት ነው የሚቀመጠው፣ እሱን ፈርታ ነው።
እንግዲህ እንደዚህ ብላ የጤናዋን ሁኔታ ጠይቃት ወጥታለች ማለት ነው። የጤናዋ ሁኔታ ልጠይቃት የገባችው ላለማስፎገር እንዳይነቃባት፣ የተሻላት ከሆነ ደግሞ ሌላ መድኃኒት አምጥተው ሊጨምሩላት ነው ማለት ነው። ይህን ነገር እያደረገች ያለችው ሜርሲ እንግዲህ ከዳኑ ጋራ ስትጫወት ተንሸራታ ወርቃ ነበረ። እሷም ተንሸራታ በወደቀች ጊዜ እንግዲህ ምንድነው ያለችው? ወይኔ እዚህ እኮ ብሞት የሆነ ነገር ብሆን እኮ የወይዘሮ ሰማል ገዳይ እኮ አይወጣም ማለት ነው ነበር ያለችው። ስለዚህ የወይዘሮ ሰማልን ገዳይ ልታወጣ እቅድ ይዛለች ማለት ነው ሜርሲ። አንድ ቀን ትዘረግፈዋለች። ምክንያቱም ወይ በሞት አንድ ነገር ብሆን እቺ ጩጬ ትታኘለች እዚህ ጋር እውነቱን አሁን ማን ነው የሚያወጣው? በሞት የሆነ ነገር ብሆን እንደው አይበለውና እያለች ነበር ማለት ነው። ስለዚህ ሜርሲ አሁን የራሷ ሜንሽኖች ለማሳካት ነው ደፋ ቀና እያለች ያለችው እንጂ አንድ ቀን ትሸጣታለች ማለት ነው። በቀን ነው የምትከዳት ሲፈንን። ምክንያቱም እያንዳንዱ መረጃዎችን ሙስጠፋ እዛ ቤት ለምን እንደመጣ፣ የወይዘሮ ሰማል ገዳይ ማን ነው፣ እንደዚሁም ደግሞ ይሄን ነገር ወይዘሮ ሙርሲና ላይ ያደረጉትን ነገር ደግሞ ከእሷ ጋር ተመካክረው አንድ ላይ እንዳደረጉትን እውነቱን ከተናገረች ያው እሷም ከዛ ቤት ተባራሪ ብትሆንም ነገር ግን እቺ ነፍሰ ገዳይ እንደሆኗል ከተናገረች እሷም ደግሞ ወይዘሮ ሙርዚናን እንደዚህ ያደረገችው እሷ እንደሆነ ታወጣለች ሚስጥሩን ማለት ነው። እያንዳንዱ ሚስጥር እንግዲህ እየወጣ ነው የሚሄደው ማለት ነው። እዛ ቤት ከምንም ከወንጀል ከምንም ጋራ በቃ ከተንኮል ምናምን ጋራ ያልተነካኩ ያው ወይዘሮ እናት ዛሃራና ብሌን ናቸው። ብሌን ከእናት ዛሃራ ጋር ነው የምትውለው። አስተማሪ ታሪኮችን መስማት፣ መጫወት፣ ስራ ማገዝ ብቻ ነው ስራዋ። እንዲሁም ደግሞ ከአምናን ጋር ደስ የሚሉ ጊዜዎችን ማሳለፍ ነው። እንግዲህ እናት ዛሃራ ብሌንና አምናን አብረው እንዲሆኑ ትልቅ ጸሎታቸው ነው። እሱም እንግዲህ ስትጠፋባቸው ትንሿ ልጅ ዛሬ የት ሄዳን የጠፋችብኝ እያሉ እየጠየቁ ነበረ። ብሌንን እንደ እናት ነው እንግዲህ የሚያዩትና እንደ ልጃቸው ነው የሚቆጣጠሯት ነው። ዳኑም እንግዲህ ብሌን ዛሬ ከአምናን ጋር ናት እናቴ ነበር ያለችውና እሰይ ተመስገን ፈጣሪ ጸሎቴን ሰማኸኝ እያሉ ነበረ እናት ዛራ ማለት ነው። ይሄ ማለት እንግዲህ ብሌንና አምናን አብረው እንዲሆኑ የምን ጊዜም ጸሎታቸውን የምን ጊዜም ፍላጎታቸው ነው ማለት ነው። እና ዛራ ደግሞ ብሌን አስተዋይ ሴት ናት፣ ንጹህ ሴት ናት፣ ደስ የምትል ናት። አዎ ትገባለች ለአምናን እሱ ባይገባትም ማለት ነው። ምክንያቱም እሱም የዋህ ነው፣ ግን አርቆ ሀሳቢ አይደለም። ለውሳኔዎች በጣም ይቾክላል። ከጄሪ ጋራ ተነካክቷል። እና በዙሪያው ያሉ ሰዎች ደግሞ እሱን የሚጎዱ ብቻ ናቸው። እዛ ቤት ተሰብስበው ያሉት ሁሉ ከአክስቱ ጭምር ከሜርሲ ጭምር እንግዲህ እንደዚሁም ደግሞ ጥገኛ ሆና የምትኖረው ሲፈን ሙስጠፋም ቢሆን በቃ እንዳሉ የእሱ ጠላቶቹ ናቸው ማለት ነው። አንተ ጓደኛው ቃል ራሱ ሳይቀር ማለት ነው እያንዳንዱ ብሌንን ልሰጭኝ ይገባል እያለ እንግዲህ ጄሪን እያስጨነቃት ነበረ። ጄሪም ጊዜ ልሰጠኝ ይገባል በደንቡ ልግባባቸው እያለች ነው። እሱ ግን አዎ ከምታገልሽ እችን ልጅ አስማምተሽ አሳልፈሽ በሰጭኝ ይሻላል እያለ ነው የሚገኘው። ጄሪ ግን በምንም በኩል ልታገኛት አልቻለችም ማለት ነው ብሌንን። ብሌን እንግዲህ የምትውለው ከነዛ አረጋ ነው። ምንም አይነት ነገር ልታወራላት ጊዜውና ነጻነቱን አላገኘችም። እና አቶ አምናን በብዙ ሰዎች ሊጎዳ ይችላል ማለት ነው። ቢጎዳም ነገር ግን እውነቱ የወጣ ቀን ሁላቸውንም መንጠር አርግቶ ያወጣቸዋል ከዛ ባይት ማለት ነው። እንግዲህ ያለምንም ጥፋቷ ያለምንም ሳታደርጋቸው እንደዚህ ያደረጓት ወይዘሮ ሙርዚና ለምንድን ነው ማበድ አለባት? እዚህ ቤት የወይዘሮ ሰማአልን ቦታ መተካት ያለብኝ እኔ ብቻ ነኝ፣ የአምናን እናት መሆን ያለብኝ እኔ ብቻ ነኝ እያለች ነው የምትገኘው ማለት ነው ሜርሲሻ ማለት ነው። ነገር ግን ባሏን ያልሆነ ነገር አድርገታበት ወንጀል ሰርታበት በጣም አስጠያፊ ወንጀል ሰርታበት ከቤት እንደጠፋችም ያው እየሰማን ነው ማለት ነው። ስለዚህ ያ ባሏ ደግሞ እየፈለጋት ነው የሜርሲ ባል። ይሄን ነገር ደግሞ ወይዘሮ ሙርዚና ደርሳበታለች። እናም እንግዲህ የእናት ዛህራ ጓደኛ አሁን የመጣችው ደግሞ ይሄን የሷን ባል ታውቋለች ማለት ነው። የሜርሲን ባል ታውቋለች። ከበፊቱ ሚስቱ ተፋቶ እቺ ሁለተኛ ሚስቱ ደግሞ ሜርሲ እንደሆነች፣ ሜርሲ ደግሞ የማይሆን ነገር አስጠያፊ ነገር አርግታበት ከቤት እንደጠፋች እየነገረቻት ነበረ ለወይዘሮ ዛህራ ማለት ነው። እንግዲህ ሜርሲን ደግሞ አታቃትም።
ብቻ እየሰማቸው የማይሆን ነገር በጣም ኑር የሆነ ነገር አርግታበት እንግዲህ አሁን ወይዘሮ ሙርዚና ላይ እያደረገች ያለችው ነገር እሱ ላይም አርግታ ይሆናል የጠፋችው እና እሱ ደግሞ በጣም እየፈለጋት እንደሆነ ነው እየተነገረው ማለት ነው። እንግዲህ እሱ ደግሞ የመጀመሪያ የዚች የእናት ዛራ ጓደኛ ባህል እንደሆነ ነው እንግዲህ ነገሮችን እየተረዳን ያለ ነው ማለት ነው። አንድ ቀን ሜርሲ ግን ተሳስታ የእሱን ስም ከጠራች እና ዛራ ስሙንም ስለጠሩ እችኛም ደግሞ የእሱን ስም ስለምታውቅ ወንጀለኛዋ እሷ እንደሆነች ቀጥታ ይደረስበታል ማለት ነው። ወይዘሮ ሙርዚናም እየሰራች ያለችው ምንድን ነው? ከቃል ጋራ ያ ሰውዬ ወደዚህ ቤት መምጣት አለበት ነው እንግዲህ ያለበትን ደርሳበታለች። የሜርሲ ባል እዚህ ቤት መምጣት አለበት እያለች ነው የምትገኘው። እዚህ ቤት መጥታ በቃ ራሷን ጠልታ መኖሯን መፈጠሯን ጠልታ ከዚህ ቤት ወጥታ መሄድ አለባት ነው ወይዘሮ ሙርዚና እየሰራች ያለችው። በዚህ መሀል ነው እንግዲህ የማየው መድኃኒት አምጥተው አብልተዋት ራሷን እንድትስት ያደረጓት ማለት ነው። የተንኮላቸው ብዛት። ወይዘሮ ሙርዚና ግን አንዳንድ ጊዜ ደህና ብትሆንም አንዳንድ ጊዜ ዞር እንደሚልባትና እንደሚረብሻት እየተናገረች ትገኛለች። እንግዲህ መርማሪ ዶክተሯም ወይም ደግሞ ጠባቂዋ የተቀጠረላት እሱም ይሄ ነገር ህመም አይመስለኝም፣ ይሄ ነገር በአንዳንድ ጊዜ ከምግብ ጋር በተሰጠ ነገር ነው እንደዚህ የሚሆነው እያለ ለአቶ አምናን እየነገረው ነበረ። አቶ አምናንም አደራ አሁን እኔ እዚህ ጋር የምታየኝን አምናንን እናት ሙርዚና የሆነ ነገር ከሆነች እኔን አምናንን አታገኘኝም፣ አደራ ጠብቃት እንዳትለያት እያለው ነው የሚገኘው ማለት ነውና እንግዲህ የጠባቂው እናትም እሱም ልጄ በቃ ትልቅ ደረጃ ደርሰህልኝ እችን እናታችንንም አክመክ አድነሃት ልትመሰገንና ልትመረቅ ይገባሃል፣ እኔ እናትህ በአንተ ልኮራ ይገባል እያለችው ትገኛለች ማለት ነው። እና እውነቱ እንግዲህ እስከሚወጣ ሁላችንም ጓጉተናል። ያው ወንጀለኞች ላይ ጊዜው አስመስለው ሊቆዩ ይችላሉ በሰው ቤት፣ ነገር ግን እውነት ትቀጥናለች እንጂ አትበጠስም። እውነት እውነት ናት ምን ጊዜም ማለት ነውና እና ዴር ድራማ ደስ የሚልና አስተማሪ ብዙ ቁም ነገር የሚገኝበት ድራማ ነው ማለት ነው። በጣም የተንኮላቸው ጥግ ያስመሳይነት ጥግ ምንድን ነው? በቃ አንዳንድ ጊዜ በግ እንግዲህ የተኩላ ልምድ ተላብሶ ነው የሚታየው ነው። ተኩላ ነው ብላችሁ እንዳስሱት በግ ነው ብላችሁ እንዳትቀርቡት ተኩላ ነውና እዛ ቤት የሚታየው ተንኮል በጣም ተንኮል ያበዛሉ ሴቶቹ ማለት ነው። ጄሪ በነገራችን ላይ ተንኮል የምትሰራው ከሜርሲ ጋር ስትሆን ነው። ሜርሲ ናት ተንኮል የምታሰራት። ሜርሲም ደግሞ የራሷ ሜንሽን ለማሳካት ነው እሷን ተንኮል እያሰራቻት ያለችው። እንግዲህ እሷ ቀርፈፍ ስትልባትና ነገሮች ሁሉ ሲጎተቱባት፣ ስለዚህ እቺ ጄሪ የምትባል ሴትዮ ማገዶ ትፈጃለች። ቀጥታ ከሲፈን ጋር መስራት አለብኝ በማለት አሁን ከሲፈር ጋር ነው ሁሉ ነገር እየጎነጎነች የምትገኘው ማለት ነው። ሲፈንም እንግዲህ ከጀርባ ብዙ ነገር አርግታለች። እሷ ሳታውቅ የአቶ አምናንን ድርጅት ግማሽ አሽጣለች ማለት ነው። ልጅቷን እሷ ብትሆንም ያገተቻት ብትነግራትም እሷ እንዳገተቻት፣ ነገር ግን የድርጅቱ ግማሽ ተከፍሏት እንደሆነ እሷ ይህንን ያላወቀችበት ምክንያት እንግዲህ አቶ አምናን ለማንም እንዳትናገሩ ይህንን ነገር አክስቴን ብትሆን ማንኛውም ሰው ማወቅ የለበትም በማለት ነው ያላቸው ማለት ነው። ብሌንና ቃልን ማንም ሰው ማወቅ የለበትም፣ ድርጅቱ ግማሽ በቃ ይሸጥ ማንም ሳይሰማን ያለው ማለት ነው። ይህን ነገር ማለት እንግዲህ ልጅቷ መለቀቋን መምጣቷን ነው ያየችው እንጂ እንዴት እንደተለቀቀች ምንም የምታውቀው ነገር የለም ማለት ነው። ሲፈንም አልጠየቀቻትም እንዴት ለቀቅሽላቸው ብላ። እንግዲህ ዳኑ ከትንሽ ደቂቃ በኋላ ትመጣለች ብሎ ሲናገርም እርግጠኛ ባልሆንከው ነገር ደስተኛ ትሆን ነበር ያለችው። ስለዚህ አትለቃትም ብላ ስላመነች ነው። ነገር ግን እሷ እየጠየቀችው ነገር ስላገኘች ልጅቷ ለቃታለች። ግራዊ ያጋባትም እንግዲህ ሜርሲን ልታውቅ አልቻለችም። እውነት ይህን ነገር ያወቀችለት የወንድሟ ልጅ ነው እንግዲህ አምናን ግማሹን ድርጅት አካፍሏት እንደሆነ ዳኑን ያስለቀቀው ስትሰማ ምን ልትወስን ትችላለች? ሜርሲ በጣም ከባድ ነው የሚሆነው። ምክንያቱም እሷ ወይዘሮ ሙርዚናን እያሳበደች ያለችው ያንን ቤት በአንድ እግሩ አቁመው ያለችው ለምንድን ነው? ያንን ንብረት በቁጥጥሯ ስር ለማዋል አቶ አምናንን የእናትነት ቦታ ልተካ
ነው እንግዲህ ደፋ ቀና እያለች ያለችው ነበር። እንግዲህ ሁሉም ነገር እየተሳካላት አይደለም። መጨረሻ ላይ ሁሉም ነገር ውድቅ እንደሚሆን ነው የሚያመለክተው ነው። ድራማ ደስ የሚልና አስተማሪ ድራማ ነው ማለት ነው። እንግዲህ እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። አሁንም አብሮነታችሁ አይለየን።